እየተሞጋገሱ ሲሉ አንድ ቀን ሞት እንዴት ዋላችሁ እዚህ ቤት አለ። ጤና ይስጥልኝ እንዴት ውላችኋል እዚህ ቤት? እግዚአብሔር ይመስገን። ማን አንተ? ሞት ምን ሆነ መጣል እዚህ? ከሁለታችሁ አንዳችሁን ይዘና ተብዬ። አረ እሳቸውን ይዘህ ሂድ አለች ሚስት። ባልየው ደግሞ አይ እሷ አርሳ ነግዳ አታበላምና እርሷን ይዘህ ሂድ አለ። ሴት ብልህ ናትና ስንት ሰው ነው ይዘህና የተባልክ አለች። አንድ ነው አለት። ስለዚህ እኔ ነፍሰ ጡር ስለሆንኩ ሁለት ነኝ፣ ባለቤቴን ይዘህ ሂድ አለች። ያ ሁሉ ፍቅራቸው፣ ያ ሁሉ መሞጋገሳቸው በሞቴ በአፈሬ መባባላቸው የውሸት ነበር። ለካ ብዙዎቻችን ክርስትናችን የውሸት ነው። እልል የምንለው የውሸት፣ የምንመጸውት የውሸት፣ ነጠላ የምንለብሰው የውሸት፣ የምንጸልይ የውሸት፣ ገዳም የምንሄድ ውሸት፣ ስንወጣ ግን ተኩላዎች ነው። ያንን ማሰብ ይጠበቃል። በውስጣችን ያለውን አውሬ እንደ አባ ሳሙኤል አንበሳ ልንተፋው ይገባል። ካልሆነ ግን ይሄ አውሬ ካለ፣ ኃጢአታችን ካለ፣ ወገኖች አንድ ነገር ልንገራችሁ፣ ሰይጣን እያሳሳተን ነው አትበሉ። ሰይጣን አያሳስተንም እኔና እናንተን። ዛሬ እያሳሳተን ያለ ስጋችን ነው። ሰይጣን አሳሳተን ማለት የሚችሉት አባቶቻችን በዚህ በረሃ ወድቀው ያሉት ናቸው። እነሱ ስጋቸውን ስላሸነፉ ሰይጣን ይፈትናቸዋል። እኔና እናንተ እንደሆን ገና ከስጋችን ጋር እየታገልን ሰይጣን ምን ብሎ ነው የሚመጣ? ለተማረከ ወታደር ጥይት አይተኮስም። ይተኮሳል እንዴ? አይተኮስም። በአንድ ቤት ጠጠር ተቆልፏል። በአንድ ቤት ብር ተቆልፏል። በአንድ ቤት ወርቅ ተቆልፏል። ሌባ የሚሄድ ከየትኛው? ከወርቁ ከጠጠሩ ነው? ከብሩ ነው? ከወርቁ ነው አይደል ሌባ የሚሄደው? ስለዚህ እኔና እናንተ ጠጠር ስላለብን ሰይጣን ወደኛ ይመጣል። ከንቱ ነገር ነው የተሞላን። ወርቅ ያለ ከገዳማውያን ወደ እነሱ ሰይጣን ሊፈትን ይመጣል። እኔና እናንተ እየፈተነን ያለን የራሳችን ስጋ ነው፣ ዓይናችን ነው፣ ጆሮአችን ነው፣ ኮዳችን ነው የፈተነን፣ እግራችን ነው፣ አፋችን ነው። በአንደበቱ ክፉ የማይናገር ማለት ነው። የፈተነን ያሰቃየን ይሄ ነው። ስጋችሁን ካሸንፋችሁ ሰይጣን ሊገባባችሁ አይችልም። ይሄን እንድናሸንፍ እግዚአብሔር ይፍቀድልን። ሰይጣን አዳምና ሔዋንን በኃጢአት ጉድጓድ በሲኦል ውስጥ ከቶ እንደቀጠቀጣቸው ዛሬ በሶስት ጠምዶ እያሰቃየው ያለ ስንቱን ወጣት መሰላችሁ? ስንቱን ሰው ለእግዚአብሔር እንዳይገዛ በእንቅልፍ ጠልፎ የሚያሰቃየው ስንት ሰው አለ? በወሬ ጠልፎ የሚያሰቃየው ስንት ሰው አለ? አንዳንዱ ሰው ደግሞ የሰማዩን ማን አየ? ማን ሂዶ አየ? የምድሩን ብላ ሆድህ ሙላ ደረትህ ይቅላ፣ የሰማዩን ሂዶ ያየ የለም ይላል። እግዚአብሔር እንደው አለ ጎበዝ። ነፋስ አለ የለም? አለ የለም? ተናገሩ። አለ አይደል እንዴ? ነፋስ አለ። እንዴት አወቃችሁ? አሳዩኛ ነፋስ። እግዚአብሔር ይስጣችሁ። ዛፉን ሲወዘውዝ አይታችሁ ነፋስ አለ ትላላችሁ አይደል? እግዚአብሔር አለ የምንለው ፍጥረቱን ሲያንቀሳቅስ አይተን። እግዚአብሔር አለ። በእውነት ፍርድ አለ። ሕፃን ልጅ እንኳን ማንም ሰው ሳያስተምረው የእናቱ ጡት ከደረቷ ላይ መሆኑን ማን ነግሮት ነው ድስስ አድርጎ የሚጠባው? እግዚአብሔር ነግሮት በዚያ እግዚአብሔር መኖሩን ታውቃላችሁ። እግዚአብሔር አለ። ለፍርድ ቀን ተዘጋጁ። ለመንግስተ ሰማያት መዘጋጀት ይጠበቅብናል። አንዲት ሙሽራ የምትዳርበት ቀን እስከሚደርስ ድረስ ጌጥ ስታጌጥ፣ አይኖቿን ስትኳኳል፣ ልብሷን ስታጥብ፣ ጥፍሯን ስትቆርጥ፣ ሰውነቷን ስትወለውል፣ ስታጌጥ ትቆያለች። የዛን ጊዜ ሙሽራው ከነሚዜው መጥቶ እየጨፈረ እያሸበሸበ ይዟት ይሄዳል። እንዲያው ግን ሚዜው ሲመጣ እሷ ጭቃ ተለቅልቃ ብትቆይ ይዟት ይሄዳል? አይሄድም። ይሄ ትውልድ ጭቃ ተለቅልቆ እንዳይገኝ በእውነት ማሰብ ይገኙ። ሽማግሌዎች የኃጢአት ጭቃ እንደተቀባችሁ ለክብር ሳትበቁ በከንቱ እንዳትወሰዱ ልትጠነቀቁ ይገባል። ሁልቆ ዘመኔ እንበለ ፍሬ አለፈ ወስክኒ ክራማተ እስከ ፈሪ አይላፈ ይላል መጽሐፍ። ወላዲት አምላክ ዘመኔ ያለ ፍሬ አልቋል፣ ያለ ፍሬ እንዳልቀር እባክሽ ዕድሜ ጨምሪልኝ ይላል። ለሽማግሌዎች ዕድሜ የተሰጣችሁ ፍሬ እንድታፈሩበት ነው። ወጣቶች ዓይናችሁን ልትገቱ ያስፈልጋል። ዓይናችሁ እንደገታችሁ ፈረስ ካለገሙት ገደል ይዞ ይገባል። አይገባም? ይገባል። አንድ ሰውዬ ፈረስ ሲገዛ ፈረሱ ስንት ነው አለ። ገበያ ሄዱ። 2000 በአለንጋ ነው በምንድን ነው የሚጋለብ አሉት። አለው ዝም ብለህ አለንጋ አትግረፈው፣ ከጀርባው ላይ ውጣና ሆይ ሆይ በለው አለው። ከጀርባው ላይ ወጣና ሆይ ሆይ አለው። ሳቆም እንዴት ነው የምለው አለው። እንዴ በለው አለው። ገደል ላይ ሲደርስ ማቆሚያው ቋንቋ ጠፋው። መጨረሻ ላይ ምን ያደርግ? ኧረ ወላዲት አምላክ አውጪኝ
አውጪኝ ሲል ቆየና እናንተ ለወርቅ ነው እንዴ አለ። እንዴ የምትለውን ቃል ሰምቶ ፈረሱ ቆመለት። ይሄ ስጋ እንዴት ካልተባለ ገደል ይዞን ይገባል። ሆይ ሆይ የምትሉት ከሆነ ዓይናችሁ እንደመራችሁ የምትሄዱ ከሆነ ሆዳችሁ እንደመራችሁ የምትሄዱ ከሆነ አፋችሁ እንደመራችሁ የምትሄዱ ከሆነ ገደል ትገባላችሁ። ለዚህ ነው መጽሐፈ መነኮሳት ልጄ ብላ ሲልህም ብላ፣ ጠጣ ሲልህም ጠጣ፣ ልበስ ሲልህም ልበስ፣ ሩጥ ሩጥ ሲልህ ግን ምሰሶውን ይዘህ እሪ በል ገደል ይሰድሃል። ገዳም መታችሁ ሩጥ ሩጥ ያሰኛችኋል። ቅዳሴ አቋርጣችሁ ሩጥ ሩጥ ያሰኛል። ኪዳን አቋርጣችሁ ሩጡ ሩጡ ያሰኛል። ከበጎ ቦታዎች ላይ ሩጡ 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 ያሰኛል። ከክፋት ቦታዎች ላይ ደግሞ ተነሱ ተነሱ ያሰኛል። እግራችን ዘርግተን እጃችን አንጥፈን በንዝላልነት በስንፈት ሌሊቱን ሙሉ ስናወራ ስናድር አንደክምም። ቃለ እግዚአብሔር ስንማር ግን እንደክማለን። ይኸው ብዙ ሰው ደክሞታል። አሁን ግማሹ ይሰማል፣ ግማሹ አይሰማም። ግን ሁሉም ሰው አዝመራ ሆኖ አይሸከምም፣ በአውድማ አይወቃም። ዘሪ ይዘራል፣ ግማሹ ለአውድማ ለጎተራ ይበቃል፣ ግማሹ ደግሞ እንደው ዝም ብሎ ቂሎ የሚባል አለ ከዘንገዳ ጋር ከማሽላ ጋር በቅሎ ነገር ግን ዝርዝር ሆኖ የሚቀር ማለት ነው። ይሄ ሰው ሁሉ ስለሰማ አይጠቀምበትም፣ የሚጠቀምበት ግን ይጠቀምበታል። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ዕዳ ያደርገን የዲያብሎስን ዕዳ ልክ በዚያ አሁን እኮ ይሄን ያመጣሁት አዳምና ሔዋንን ዲያብሎስ በክፉ ውል አስፈርሞ የኔ ባሪያዎች ናችሁ ብሎ ውል አስገብቶ ግማሹን ከሲኦል ደበቀው፣ ግማሹን የደበቀው አልኳችሁ በዮርዳኖስ ወንዝ ደበቀው። መድኃኔዓለም ኢየሱስ ክርስቶስ መጣና በዮርዳኖስ ወንዝ ሲጠመቅ ዲያብሎስ የጻፈው ዕዳችን ተደመሰሰልን። ለዚህ ነው ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል ቅዱስ ኤፍሬም። ከድንግል ማርያም የተወለደው መድኃኔዓለም ኢየሱስ ክርስቶስ የአዳምንና የሔዋንን የዕዳ ደብዳቤያቸውን እንደመሰሰላቸው ይላል። የዲያብሎስ ባሮች የምንባል የነበረው የእግዚአብሔር ልጆች ልንባል በቃ። እግዚአብሔር የተመሰገነ ይሁን። አሜን። የሀብታም ልጅ በሆናችሁ አትደሰቱ። ዲግሪ፣ ማስተር፣ ፕሮፌሰር፣ ዶክተሬት ስለሆናችሁ አትደሰቱ። ሱቅ ስላላችሁ አትኩሩ። መልክ ስላላችሁ አትኩሩ። ነገ እንደሆነ ባዷችሁን ነው የምትሄዱት። ዓይን እንደ ከዋክብት ቢያበራ ይፈሳል። ተረከዝ እንደ ሎሚ ቢፈልቅ ይፈርሳል። እስከ ወገብ የደረሰው እስከ መታጠቂያ የደረሰው ጸጉር እንደ ሳር ይበጣጠሳል። እንደ አለንጋ ሲዝለፈለፍ የነበረ እጣት ነገ የትርሲሳይ ይሆናል። ሁሉም ነገር ከንቱ ነው። ሰብሰን ዘክሩቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎሙ። የሰው ልጅ ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳ ሆኗል ይላል። ስለዚህ የሀብታም ልጅ በመሆናችሁ፣ የነገስታት ልጆች በመሆናችሁ፣ የዳኛ ልጆች በመሆናችሁ፣ የካህን ልጆች በመሆናችሁ አይደለም የእግዚአብሔርና የድንግል ማርያም ልጆች በመሆናችሁ ግን ልትደሰቱ ይገባል። ለዚህ ያበቃን መድኃኔዓለም የተመሰገነ ይሁን። ስለዚህ የዕዳ ደብዳቤያችን ተደመሰሰልን። የእግዚአብሔር ልጅ የመሆን ስልጣን በዛሬው ዕለት ጌታችን ኢየሱስ ክርስቶስ ሰጥቶናል። ወለለሰ ተወክፍዎ ሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ስለተቀበሉት ግን የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። አሁን ባሪያ ነው ልጅ ነው ሀብትን የሚወርስ? ንገሩ እስኪ። ልጅ ባሪያ ነው ልጅ ግን ሀብትን የሚወርስ? ልጅ ነው አይደለ እንዴ? ስለዚህ በፊት 5500 ዘመን በሙሉ መግባት አንችልም። ለምን? የዲያብሎስ ባሪያዎች ስለሆን። ዛሬ ግን ጌታችን ኢየሱስ ክርስቶስ መጥቶ ልጅነትን ስለሰጠን መውረስ የምንችልበትን ስልጣን ተሰጥቶናል። ሁላችንም እንኳን ደስ ያላችሁ በእውነት። ስለዚህ ጌታችን ኢየሱስ ዛሬ መጥቶ ከባርነት አውጥቶናል። ዕዳችን ተፍቋል። ወረፋ ሲጠብቃሉ። ይኸው ዛሬ ሁላችሁም ከዋዜማው ጀምረን በአባታችን በታላቁ አባት የሰው ልጅ ልብ በሉ ወገኖች፣ የሰው ልጅ ራሱን ለእግዚአብሔር ሲያስገዛ ዛፉም ድንጋዩም ይታዘዘዋል። የሰው ልጅ ከእግዚአብሔር ሲነጠል የራሱ ዕጣት ጠላት ይሆንበታል። ሰው ከእግዚአብሔር ሲነጠል የራሱ ዕጣት ጠላት ሆኖ ዓይኑን ይጠነቁለዋል። በቃ መከራውን ያያል። የራሱ ጥርስ ጠላት ሆኖት ጥሬ እበላለሁ ሲል ምላሱን ጎምዶ ይጥለዋል። ሰው ከእግዚአብሔር ሲነጠል ጠላቱ ከቤቱ ውስጥ ይሆናል። የራሱ ጨጓራ ጠላት ይሆናል። የራሱ ኩላሊት ጠላት ይሆንበታል። የራሱ ጉበት ጠላት ይሆናል። የራሱ የንስሐ ልጅ ጠላት ይሆንበታል። የራሱ ሚስት ጠላት ትሆንበታለች። የራሷ ባል ጠላት ይሆናል። ሁለት መነኮሳት እኮ በገዳም ሲኖሩ ነገር አበው ሲማማሩ የአበውን ታሪክ ቅዱሳን እንዲህ አድርገው እያሉ ሲያወሩ ሊያጣላቸው
አንድ እንጀራ አንድ ሰው ያመጣላቸው እንደሆነ ትንሹን ግማሽ እኔን የምበላ ይጣሉ ነበር። እግር እኔ ልጠብ ይጣሉ ነበር። አንድ ቀን ሰይጣን ቀናባቸው። ሰይጣን በጎ ነገር አይቶ አያስችለውም። አሁን እናንተ በጎ እያደረጋችሁ ነው። ሊፈትናችሁ በጭንቅላታችሁ ይዞራል። በብዙ ይፈትናችኋል። ስለዚህ አንዲት ወፍ አመጣና ከደጃፉ ላይ ቁጭ አደረገ። አባ ለአንዱ ነጭ ወፍ አድርጎ አሳየው፣ ለአንዱ ጥቁር ወፍ አድርጎ አሳየው። ወፊቱ ግን አንድ ናት። አባታችን አዩዋት ያችን ነጭ ወፍ አሉ። ጥቁር ናት እንጂ አይን የሌለኝ አደረጉኝ። ነጭ ናት እንጂ ጥቁር ናት እንጂ እንግዲህ እኔ ዕውር ነኝ። ተነስተው ዱላ ገጠሙ። ተመልከቱ። ወፊቱ ግን ስንት ናት? አንድ። ቅዱስ ሚካኤል መጥቶ ወፊቱ አንድ መሆኗን አሳይቶ አለያያቸው። በአንድ ነገር ጉዳይ ላይ ለሚስቲቱ ነጭ ለባልየው ቀይ እያደረገ ያፋጃቸዋል። ገዳም የሚኖሩትን አባቶች ለአንዱ አባት ቀይ፣ ለአንዱ አባት ነጭ፣ ለአንዱ አባት ጥቁር አድርጎ አንዱን ነገር አለያይቶ ታደርገዋለህ እንዲሉ ያሰኛቸዋል። ካህናትን በቤተ መቅደስ ያፋጃል። ጓደኛ ከጓደኛ እርስ በርሳችሁ እንዳትበላሉ ተጠንቀቁ ይላል ቅዱስ ጳውሎስ። እርስ በርሳችን እየተበላላን ነው። ተመልከቱ። ያንን ሊያድነን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ዕዳ ደብዳቤያችን ተደመሰሰ፣ ስልጣን ተሰጠ፣ ወረፋ ሲጠብቅ አደረ። ስለዚህ የሰው ልጅ ለእግዚአብሔር ሲገዛ እንስሳቱም አራዊቱም ታዛዦች ይሆናሉ። የአቡነ ሳሙኤል መጓጓዣቸው ምንድን ናቸው? አንበሳ። ለምን? ጌታችን ኢየሱስ ክርስቶስ ከግብፅ ተሰዶ ከእናቱ ጋር ሲመጣ አንበሳዎች እየተከተሉት ነበር የሚመጡት። ለምን? ጌታቸው ነውና። ጴንጤ ስለበዛ፣ አረማውያን ስለበዙ፣ ሙስሊም ስለበዛ፣ ፕሮቴስታንት መናፍቃን ስለበዙ አትደነቁ። እግዚአብሔር እንደሆነ አንበሶች፣ አናብስት ይርገዙለታል። ለእግዚአብሔር ችግር የለበትም። አንበሶች ተከትለው ሲመጡ ከዚህ ቦታ ሲደርሱ ሁለቱን ቀነሰና ምን አላቸው? እናንተ በኋላ ለባሮች ማረፊያ እንድትሆኑ በዚህ ቅሩና ተራቡ አላቸው። ሌሎች ተከትለው ሲሄዱ ሁለቱ ግን ለአቡነ ሳሙኤል ማረፊያ እንዲሆኑ ሁለቱን ትቶላቸው ሄደ። እነዚያ ሲራቡ ቆይተው ከአቡነ ሳሙኤል ደረሱ። አቡነ ሳሙኤል በአንበሳ ይሄዱ ነበር። ስለዚህ ተመልከቱ፣ ዛሬ ሁላችሁም በአባ ሳሙኤል ገዳም መታችሁ ከዚህ ተገትራችሁ እንቅልፋችሁን ትታችሁ ትዳራችሁን ማረድ፣ መብላት፣ መጥመቅ እየቻላችሁ እዚያ የተመቸ ቤታችሁን ትታችሁ እዚህ መታችሁ ከጠጠር ላይ ወድቃችሁ የምታድሩበት ምክንያት ኢየሱስ ክርስቶስ ነገ ለመጠመቅ ዛሬ ወረፋ ሲጠብቅ ማደሩን ለማስታወስ ነው። ስለዚህ ሁላችሁም ዛሬ ከክርስቶስ በረከት አግኝታችኋል። እንደ ክርስቶስ ነገ ጠዋት ለመጠመቅ እሱ ዛሬ ወረፋ ከእስራኤል ሕዝብ ጋር አብሮ በጣም ይገርማል በእውነት። ወሰረረ በክነፈ ነፋስ የተባለ በነፋስ ክንፍ የሚቻል ዘይጽያን በኪሩቤል ወሱራፌል በኪሩቤልና በሱራፌል ላይ የሚጨን አምላክ ከዝቃጩ የሰው ልጅ ጋር ቁጭ ብሎ ወረፋ መጠበቅ አይገርማችሁ? ደመወዝ ስትቀበሉ፣ ሱቅ ስትሄዱ፣ ወፍጮ ቤት ስትሄዱ ወረፋ ሰው ቢቀድማችሁም እንዳትቆጡ። እሺ፣ እግዚአብሔር ለሁላችንም ልቡና ይስጠን። ጌታችን ኢየሱስ ክርስቶስ ወረፋ ሲጠብቅ አደረ። በነገው ዕለት ተጠመቀ። ጌታ የተጠመቀው በ30 ዓመቱ ነው። በስንት ዓመቱ ነው? በ30 ዓመቱ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ተጠምቋል። እኛ ደግሞ ዛሬ ክርስትና የምንነሳው ወንዶች በ40 ቀን ሴቶች በ80 ቀን ነው። ለምን? እሱ የተጠመቀ በ30 ዓመቱ፣ እኛ የምንጠመቅ በ40ና በ80 ቀን። ለምን ይላሉ ጴንጤዎቹ። ምን ትላላችሁ? ልጆቻችሁ ቢጠይቋችሁ ለዚህ መልስ መስጠት አለባችሁ። እንደው ዝም ብላችሁ አይ ልጄ እናት አባታቻችን የሰጡን ሃይማኖት ነው ዝም ብላ ያዛት ብሉ። የዛሬ ልጅ እንደሆነ ሳይንሱም ፍልስፍናውም እያማተው በቴሌቪዥን በሬዲዮ የሚያውቀው እውቀቱ ብዙ ስለሆነ አይቀበላችሁም። እውነቱን ተንትናችሁ ልታስረዱት ይገባል። ጌታችን ኢየሱስ ክርስቶስ በ30 ቀኑ በ30 ዓመቱ የተጠመቀበት ምክንያት ምንድን ነው ሲባል አዳምና ሔዋን ሲፈጠሩ አዳም የ30 ዓመት ጎልማሳ፣ ሔዋን የ15 ዓመት ቆንጆ ነበረች። የስንት ዓመት ቆንጆ? የ15 ዓመት ቆንጆ። ያለ ዕድሜ ጋብቻን መንግስት ከመስመኩ በፊት ያስተማረች ቅድስት ቤተ ክርስቲያን ነው። ምክንያቱም 7 ዓመት ሲደመርበት 7 ዓመት ከገነት ቆይተው 5 ሔዋን በ22 ዓመቷ አዳም በ37 ዓመቱ ነው ባልና ሚስቱ ነው የተገናኙ። ስለዚህ ትልቁ ነው ሰዎች ተሳስበው አይምሯቸውን መርምረው እንዲያገቡ ብላ ቅድስት ቤተ ክርስቲያን በፍትሐ ነገሥት አንቀጽ 24